ሁላችንም ለባርሴሎና ማጨብጨብ አለብን። ምን አይነት ተጋድሎ ነው! እውነት ነው የምላችሁ፣ የሚገርም ጨዋታ ነበረ። ይቺን ታክል ነበር የቀራቸው፣ ይቺን ታክል አትሌቲኮ ማድሪድ ማለት ነው። ግም ጨዋታ ነው የተጫወተው፣ ግም ጨዋታ ግን ባርሴሎና ታግላችኋል። በቃ 3-0 የሚገርም ውጤት ነው። ባለፈው ነው ዳሜጁ የተፈጠረው፣ አለቀ በቃ። 4-0 መሸነፍ አልነበረበትም ባርሳ። አትሊስት አንድ ጎል ማስቆጠር ነበረበት፣ ወይ ደግሞ 3-0 ነበር መሸነፍ የነበረበት። ኤኒዌይስ ላሚን ያማል ላስተካክለው። ባለፈው ትላንት ከንስዬዋለሁ ብዬ ነበር አይደል? ሜሲ እስካለ ድረስ ያው የዓለማችን የሚለው ልቶና የአውሮፓ ምርጡ ተጫዋች ማለት ነው ላሚን ያማል ነው። የሊዮኔል ሜሲ ትክክለኛው አልጋ ወራሽ፣ ልባችንን የምናሳርፍበት አልጋ ወራሽ ላሚን ያማል። ባርሴሎና በድምር ውጤት 4-3 ተሸንፎ ከውድድር ወጥቷል። ማን ይሄንን ነገር ግን ማለት ነው ተሸንፏል ማለት አንችልም። ምንድነው እንዴ? 4-0 ፈርስት ሌግ ላይ እኮ አትሌቲኮ ማድሪድ አሸንፎ ነበር። አትሌቲኮ ማድሪድ ሃራምቦል የሚጫወት ቲም ነው። ዲያጎ ሲሞኔ ሃራምቦል ፋይናል ቦስ ነው እያልኩኝ ማስብ ሰውዬን፣ ይሄ ሰውዬ ግን ካለ ማለት ነው ሃራምቦል የሚባል ነገር የለም። ይሄ ካለ ሃላል ቦል ነው የሚሆነው። ምንድነው እንዴ? ኮርና ተሰጠው እዛ ጋር ሉክማንን የማይሆን አሰቃቂ አስተጣጠፍ አጥፎ አሲሳ ቤርናል ማን ነው? ቆይ አዳዲስ ተጫዋች ባርሴሎና ደግሞ ዝም ብሎ የሆነ ህፃናቶች ይሰበስባል እንዳለ ይችላሉ እንዳለ የሚችሉ ተጫዋቾች ገብቶ አትሌቲኮ ማድሪድን መጨረሻ ላይ የምርም ሃራምቦል አደረገባቸው። በቃ ዝም ብሎ ይወድቃሉ፣ ዝም ብሎ ማልቀስ ጀመሩ፣ ኳስ ይጠልዛሉ። ግሪዝማን ዛሬ ባያረጅ ኖሮ ጉዳችሁ ነበር። ግሪዝማን ማርጀቱን ይጠቀማል። ይሄ ሰውዬ ግን ማለት ነው ጤነኛ አይደለም። ሊያልቅስ ሲል ጭራሽ ወደ ሌላ ምንድነው እግሩ እንዴት ነው እንደዛ የሚታዘዘው? የሰው ልጅ እጁ ራሱ እንደዛ በጣም ጤነኛ አይደለም ይልጅ። አንስ ፍሊክና ሰራዊቱ አሟሟታቸው የጀግና ነው። ያራዳ ልጅ ታግለው ነው የወደቁት እንጂ መጀመሪያውንም ተስፋ ቆርጠው አልጨረሱም ማለት ነው። ካምፕኑ ላይ ቢያንስ ገድል መስራት ባይችሉ እንኳን መሞከራቸውን አሳይተዋል ማለት ነው። በአንድ ጎል ልዩነት ወድቀዋል ማለት ነው። ተሰናብተዋል። እንግዲህ በጣም በሚያስገርም ሁኔታ 3-0 በሆነ ውጤት ማሸነፍ ችለው ነበረ። ነገር ግን አትሌቲኮ ማድሪድ እንግዲህ በሜዳቸው 4-0 ማሸነፋቸውን ተከትሎ በ1-0 ብልጫ ማለፍ ችለዋል ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የአንስ ፍሊክ ሰራዊት ግን ታግለዋል። ምስጋናና ጭብጨባ ይገባቸዋል ብዬ አስባለሁ። ሀሳብ አስተያየታችሁን አስቀምጡ። ሼር ኮፕሊንግ በደም ይደረግ። ይመቻችሁ። አሁን የማድሪድ ደጋፊዎች ምን ተሰራላችሁ በዚህ ሰዓት? እንዴ አርፋችሁ አተኙ እናንተ። የማድሪድ ደጋፊ እንደዚህ ነው እንዴ? እንዴ አረ የማድሪድ ደጋፊ እንዴ ሲቋጥር ብዙ ጊዜ አጋጠመኝም። ዛሬ ግን እንዲህ ብሎ ሲቋጥር አገኘሁት። እንዲህ ብሎ ምን አይነት ነገር ነው ዛሬ ማለት ነው? ባርሳ የሚገርም ካምባክ ላይ ያሳየን ከጫፍ ደርሶ ነበር፣ ግን አልተሳካም። አልተሳካም። በጣም ቆንጆ ሙከራን ያደረገው በጨዋታው ላይ እንግዲህ 3-0 ቢያሸንፍም ከዚህ ቀደም በተሸነፈው 4-0 መሰረት እንግዲህ 4-3 በሆነው ውጤት እንግዲህ ኦፊሻሊ ከዚህ ውድድር ባርሳ መሰናበቱን ኮንፈርም አድርጓል። ጀማው ግን እጅጉኑ ይሄን ጨዋታ ማሸነፍ ፈልጎ ነበር ባርሳ። ጀማው አልሆነለትም። በዚህ ላይ የማድሪድ ደጋፊ ቋጠሩ እናንተ እስቲ አውሱኝ አንዳንዴ እኔም ለአርሰናል ልጠቀምበት። አንተ አረ አውሱኝ አንተ የሚቆጥሩ ተቆጣጣ። የባርሳ አታክ እኮ ከዓለም አንደኛ አታክ ነው። 3 ያገባባል ነው የምልህ፣ ግን 4 ይገባበታል ነው የምልህ። አይዞሽ አይስዌር ነው የምልሽ። ዛሬ ባርሳ በመሸነፉ የረካ ሰው ባርሳን ይጠላል ማለት ነው። እኔ ደግሞ ባርሳን አልጠላም። ገባህ አይደለ? አልጠላም፣ ደጋፊ አይደለሁም ነው እንጂ አልጠላም። እንደውም አሳዘነኝ። ምክንያቱም 3 ጎል ማግባቱ ራሱ የባርሳ ጨዋታ እኮ ያዝናናል። ሀቅ ለመናገር ኒውትራል ሆነ ለምታየው ያዝናናል። ሁሌ ጎል ፌስት ምናምን ገባ። አርሰናል ሰሞኑን ያጎደለችብኝን ባርሳን እያየሁ ነው ምዝናን ነው። ትመቹኛላችሁ። እንደውም ጥረታችሁ አይስወር እየቀለኳል። በጣም ነው ያዝናናኝ ጥረቱ ራሱ 3-4 ከባድ ነው። ገባ ለ4 መጀመሪያ ማስተናገዱ በጣም ከባድ እንጂ የባርሳ አታክ ያረካል ነው እየቀለኳል። እኔ እንደውም ካምባክ እንድታረጉ እየቋጠርኩላችሁ ነበር። በተለይ 3ኛውን ካገባችሁ በኋላ እዚህ ድረስ ደርሶ መሸነፍ የለበትም ብዬ እዚህ ድረስ ደርሶ መሸነፍ የለበትም። አሁን የባርሳ አታክን ማን እንደሚያስቆመው ምናምን አታስቡ። ማስቆሙ አይደለም ችግር። አትሌቲኮም እኮ አያስቆመውም። የባርሳ ዲፌንስ ማንን ያስቆማል ነው የምልሽ። ገባሽ አይደል? ለምን እንዛዛታለን? ሰሚ ፋይናል ላይ እንገናኝ። እስቲ የኔን አታክ የኔን ዲፌንስ የመስበር የሚችል አታክ አለሽ ወይ? የለሽም ብዬ ነው ማምነው። ግን ቢኖርሽ ራሱ ያው 3 ታገቢና 4 የሚገባብሽ ቡድን ስለሆንሽ ሃይላይን መርቻንት ስለሆንሽ ከባድ ነው ያገናኘን። ዛሬ አሳዛኝ ተሸናፊ ነሽ። የመጨረሻ ነው ያዘንኩልሽ። ይገባሽ ነበር።
ይገባሽ ነበር። 3 አግብተሽማ አንድ ያለ አንድ የሰራው ስተት ለበኋላም ያስከፍልሻል። ዘንድሮ ላሊጋ ብቻ ነው የምትበይው፣ እሱም እምባፔ ገና ማሰልጠን ስለማይችል። እኔ 1-0 ብታሸንፉ ስለ 1-0 ቢያልቅስ ጉዳዩ ተበላሸው። እዛ ሜትሮፖሊታን ነው 4 ጎል በምንም ተአምር መግባት አልነበረበትም። 4 ጎል አስተናግዳችሁ ይሄን መቀልበስ ከባድ ነው፣ ግን ደርሳችሁ ነበር። እኔ ደግሞ 3 ጎል ከምታስቆጥሩ 1-0 ቢያልቅስ ስለ 1-2 ጎል ፈርስት ሃፍ አስቆጥራችሁ ማለት ነው። በቃ እስኪ ሲሞኒ ይብላ ይሄን እንደው ፋይናል ደርሷል ይብላ። በቃ ያው ኮፓ ዲላሬ ፋይናል ደርሷል። አትሌቲኮ ባርሳ አልቻለም። ስለ መጀመሪያ ተበላሸ ኬዙ በቃ እንጂ የዛሬው ላይ አሪፍ መታችሁ ነበረ። አስባችሁታል? 3 ራሱ ቢሆን 4 ሆነ። ከባድ ነው። በቃ 4 ጎል መቀልበስ ከባድ ነው። ሬሞንታዳ ለትንሽ ምንም ማድረግ አይቻልም። ግን ላሊጋው እናንተ ነው። ላሊጋው ማንም አይነካም። ማድሪድ ወፍ ያለ ዋንጫ ነው የሚጨርሰው ዘንድሮ። እሱ ነው የፈለገው። ምን አይነት ጨዋታ ነበር የተመለከትነው ጋይስ? በመጀመሪያ ዙር የስፔን ኮፓ ዴላሬ ጨዋታ 4-0 በአትሌቲኮ ማድሪድ ተሸንፎ የነበረው ባርሴሎና በሜዳው ካምፕኑ በመልሱ ጨዋታ አትሌቲኮ ማድሪድን አስተናግዶ 3-0 በሆነ ውጤት ቢያሸንፍም 4-3 በሆነ የድምር ውጤት እንግዲህ ከውድድሩ ተሰናብቷል። አትሌቲኮ ማድሪድም ፋይናሊስት መሆኑን አራግጧል ማለት ነው። ከጫፍ ደርሰው ነው እንግዲህ ሳይሳካላቸው የቀረው። ሁለቱ ቡድኖች ሲገናኙ ቆንጆ ጌሞች እንደሚሆኑ ከመጀመሪያው ዙር ጨዋታ ጀምሮ ነግሬያችሁ ነበር። የዛሬውም ጨዋታ እንደዚህ አይነት ቆንጆ ጌም ሊሆን እንደሚችል ገምተን ነበረ። እንደጠበቅነው የሚገርም አይነት ጌም ነበር ያገኘነው። ባርሳዎች በቃ ጫፍ ደርሰው ነው አትሌቲኮ ማድሪድ ላይ አቻ ማድረግ ሳይችሉ ጨዋታው የተጠናቀቀው ማለት ነው። እንግዲህ በዚህ ጨዋታ ላይ በፈርስት ሃፍ ሁለት ጎሎች ነበር አስቆጥረው 2-0 ሲመሩ የነበረው ማለት ነው። በጣም አሪፍ ነበር በመጀመሪያው አጋማሽ 2 ጎል ማለት ነው። በርናል 29ኛው ደቂቃ ላይ አስቆጠረ። ራፊና በፔናልቲ 50ኛው ደቂቃ ላይ አስቆጠረ። ከዛ በኋላ ሰከንድ ሃፍ በርናል ድጋሚ 72ኛው ደቂቃ ላይ ሌላ ቆንጆ ደቂቃ ላይ ጎል አስቆጥሮ ባርሳ ወደ 20 የሚጠጉ ደቂቃዎች ነበሩት ጨዋታው ላይ 1 ጎል ለማስቆጠር ማለት ነው። ግን ያንን ማድረግ ሳይችሉ ቀርተው እንግዲህ በድምር ውጤት አትሌቲኮ ማድሪድ 4-3 ተሸንፈው ከውድድሩ ተሰናብቷል። ግን የሚገርም ጌም ነበር የተመለከትነው። ባርሳ ቶታሊ ጌሙን ዶሚኔት አድርጎት ነበረ። ሲሞኔ ከዚህም የባሰ መከላከል አይነት አጥር ያስመለክተናል ብዬ አስቤ ነበር። ግን የባርሳ የማጥቃት አቅም ማለት ነው የትኛውንም አይነት ዲፌንሲቭ ስትራክቸር ማስከፈት ማፈራረስ እንደሚችል ነው የተረዱት ከዚህ ጨዋታ በኋላ ማለት ነው። ለጥቂት ደርሰውበት ነበር። በቃ የመጨረሻ ሞመንቶች አትሌቲኮ ማድሪድን ታደጉት እንጂ ባርሳ የሚለይ ቲም ነበር ዛሬ ማለት ነው። ላሚን ያማልን በጣም የሚገርም ፐርፎርማንስ ነበረው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።